13 ዓመታትን መላው ኢትዮጵያውያን መስዋዕትነት ከፍለው ያጸኑት የኢትዮጵያ ህዳሴ ግድብ ዛሬም በግብጽ መንግስት አይን ውስጥ ይገኛል። የግብጽ መንግስት በተለያዩ ምክንያቶች ከሚገጥሙት የኢኮኖሚ ፈተናዎች ባሻገር አሁን ላይ ደግሞ የኢትዮጵያ ህዳሴ ግድብን ቀዳሚ አጀንዳ በማድረግ የኢትዮጵያን የውስጥ ሰላም ለማወክና ኢትዮጵያ ሙሉ ትኩረቷን ህዳሴ ግድቡን መከላከልና ውስጣዊ ችግሮቿን መፍታት አድርጋ የቀይ ባህር አጀንዳዋን እንድትተወው የተለያዩ እንቅስቃሴዎችን መጀመሩን አራም ኦንላይን፣ ኢጂፕቲያን ኢንዲፔንደንት እንዲሁም ደግሞ ሌሎች የግብጽ የሚዲያ ተቋማትም እየገለጹ ይገኛሉ። ሰላም፣ ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ለምቹ ሚዲያ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለን። ወደ ዝግጅቱም ተሻገርኩኝ። አብራችሁ የኢትዮጵያ ህዳሴ ግድብ ግንባታው መሰረተ ድንጋይ ከተጣለበት ጊዜ ጀምሮ እንቅልፋቸውን ያጡ የግብጽ ባለስልጣናት ከሚዲያ ፕሮፓጋንዳ እስከ ተለያዩ መንግስታዊ መግለጫዎች ከመንግስታዊ መግለጫዎች አሜሪካን ጭምር ጣልቃ እስከማስገባት የዘለቁ የተለያዩ ዘመቻዎችን ከፍተው ቀጥለዋል። ግብጽ የኢትዮጵያ ህዳሴ ግድብ መገንባት ብቻ ሳይሆን የአባይ ውሃ መነሻና ከ86 በመቶ በላይ የሚሆነው የወንዙን ውሃ የምታበረከተው ኢትዮጵያ ለላይኛውም ሆነ ለታችኛው ተፋሰሱ ሀገራት እንቅፋት እንደሆነችና የተፋሰሱ ሀገራትን በውሃ ጥም የመቅጣት እቅድ እንዳላት ጭምር በመግለጽ የተፋሰሱ ሀገራትን ተባበሩኝና ኢትዮጵያ የምትባል ሀገርን እናጥፋት፣ በአባይ ውሃ ላይ የቀኝ ግዛቱን ስምምነት በማጽናት ግብጽ መሪ እንድትሆን እናድርግ የሚል ጥሪዎችንም አቅርባለች። የግብጽ መንግስት ካቀረባቸው ጥሪ መካከልም የመጀመሪያዋ ኬንያ ነች። ለኬንያ አንድ ግሩም የተባለ ህዳሴ ግድብ የመገንባት እቅድን አምጪ፣ ሁለት የሚሆኑትን ደግሞ እኛ በገንዘብ እንደግፋለን፣ ነገር ግን የኢትዮጵያን የአባይ ውሃ የባለቤትነትና የመሪነት ጉዳይን እንዲያበቃ በህዝብ ተወካዮች ምክር ቤት ጭምር ውሳኔ እንዳይወሰን አድርጊ ተብላም ጥሪ ቀርቦላታል። ኬንያ ለዚህ የሰጠችው ምላሽ እጅግ አስገራሚ ነው። ኬንያ ከግብጽ የሚሰጣትን የፋይናንስ ድጋፍ እንደተጠበቀ በመያዝ በኢትዮጵያ በተቃራኒ ከመቆም ይልቅ ህዳሴ ግድቡ ሲገነባ የኬንያው ፕሬዚደንት ኢትዮጵያ ድረስ በመገኘት ደስታቸውን ገልጸዋል። ለኢትዮጵያ ያላቸውን አጋርነትም አሳይተዋል። በዛ ብቻም አላበቁም። ህዳሴው ግድብ ለኢትዮጵያ ብቻ ሳይሆን ለመላው የአፍሪካ ሀገራት በተለይም ደግሞ የምስራቅ አፍሪካ ሀገራትና በአፍሪካ ቀንድ ለሚገኙ የላይኛውና የታችኛው ተፋሰሷ ሀገራት ጭምር አዋጭ እንደሆነም ገልጻለች። ግብጽ ታዲያ በተለያዩ ሀገራት ስታደርጋቸው የነበሩ እንቅስቃሴዎችና ስትቀሰቀሳቸው የነበሩ ተቃውሞች ሁሉ ባለመሳካታቸው አሁን ላይ ሙሉ ለሙሉ ኃላፊነቱን ወይም ደግሞ ጥገኝነቷን በአሜሪካ ላይ አድርጋ አሜሪካ ከኢትዮጵያ ህዳሴ ግድብና ከአባይ ውሃ ጋር በተያያዘ በኢትዮጵያና በግብጽ መካከል ጣልቃ እንድትገባም ጥሪ እያቀረበች ትገኛለች። የአሜሪካ መንግስት በአፍሪካ ቀንድ ከሚገኙ የውጥረት ማዕከል የሆኑ አጀንዳዎች መካከል በቀዳሚነትና በልዩ ትኩረት የሚመለከተው በአባይ ውሃና በቀይ ባህር ጋር ተያይዞ የሚነሱ ጉዳዮችን ነው። በሁለቱም አጀንዳዎች ላይ ኢትዮጵያ ቀዳሚዋ ሀገርም ነች። ከህዳሴ ግድብ ጋር በተያያዘ ግብጽ በተደጋጋሚ የኢትዮጵያ መንግስት ህዝቤን በውሃ ጥም ሊገል ነው፣ በውሃ ጥም ባለፈ ደግሞ በአባይ ውሃ ላይ መሰረት ያደረጉ የልማት ስራዎችም ሊደናቀፍ ነው፣ ከዛም ባለፈ በቀይ ግዛት ዘመን ስምምነቱ መሰረት የአባይ ውሃ ባለቤት ነኝ፣ ለዚህ ደግሞ አሜሪካ ማረጋገጫ ልትሰጠኝ ይገባል የሚል ተቃውሟንም ስታሰማም ቆይታለች። ታዲያ የግብጽን ተቃውሞ ለመጀመሪያ ጊዜ የተቀበሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብን የገነባ ነው የገንዘብ ምንጭ ነው እኛ አሜሪካውያን ነን ሲሉም ተሰምተዋል። ፕሬዚዳንቱ ይህንን ንግግር ከተናገሩ በደቂቃዎች ልዩነት ግን ከሁሉም አቅጣጫ የሚገኙ መላው ኢትዮጵያውያን የህዳሴ ግድቡ የተገነባው ከሊቅ እስከ ደቂቅ ከህፃን እስከ አዛውንት እንዲሁም ደግሞ በተለያዩ የስራ መስኮች ላይ የተሰማሩ ኢትዮጵያውያን ሀገር ወዳድ የሆኑ ሁሉ ባዋጡት የገንዘብ መጠን እንዲሁም ደግሞ ከ15,000 በላይ የሚሆኑ ኢትዮጵያውያን ዜጎች የህይወት ዋጋ የከፈሉበትና ብዙዎች ከቤተሰቦቻቸው ከወዳጆቻቸው ርቀው በበረሃ ውስጥ በጸና እምነታቸው የገነቡት ታላቅ ግድብ እንጂ የአሜሪካም ሆነ የየትኛውም ዓለም አስተዋጽኦ ያልተበረከተበት መሆኑንም ገልጸዋል። ግብጽ ታዲያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት እንደ ዋነኛ መነሻ ምክንያት በመጠቀም ጭምር አሜሪካን ተጽዕኖ እንድታሳድርላት
እያቀረበችም ትገኛለች። የግብጽ መንግስት ባሳለፍነው ወራቶች ላይ አረብ ሀገራትና የአፍሪካ ቀንድ አማካሪ የሆኑት ሞሰድ ብሉስ በሶማሊያ፣ ኤርትራ እንዲሁም ደግሞ ከግብጽ ባለስልጣናት ጋር በካይሮ ቤተ መንግስት ተገኝተው ውይይት ባደረጉ ማግስት ኢትዮጵያን ያገለለ አካሄድ አሜሪካ በመከተል ከግብጽ ከኤርትራና ከሶማሊያ ጋር የሁለትዮሽ ግንኙነቷን አጠናክራ የቀይ ባህር ሁኔታንም ሆነ በአፍሪካ ቀንድ ያለው አጠቃላይ የፖለቲካ እንቅስቃሴ ላይ የራሷን ጉልህ ሚና እየተጫወተች ነው። ስለዚህ በኢትዮጵያና በአሜሪካ መካከል ያለው የሁለትዮሽ ግንኙነት እንደሚነገረው አይደለም የሚል ፕሮፓጋንዳዎች ስታስተላልፍ የአሜሪካ መንግስት ግብጽን ከፕሮፓጋንዳዋ እንድትቆጠብ ኢትዮጵያ አሁንም ቢሆን የአሜሪካ አጋር መሆኗንም መግለጻቸው የሚታወስ ነው። በአሜሪካና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት ተጠናክሮ ቀጥሎ እነ ግብጽ ደግሞ አብቅቶለታል እያሉ ባሉበት በዚህ ወቅት ላይ በአፍሪካ ቀንድ ኃያልነቷን እየገነባች ያለችው ኢትዮጵያም ጠንካራ የተባለው የመከላከያ ሰራዊቷ ከአሜሪካ የመከላከያ ሰራዊት ጋር የልምድ ልውውጥን ማድረግ የሚያስችል ስልጠናዎችንም በይፋ ጀምሯል። የአሜሪካ የመከላከያ ኃይል ከኢትዮጵያ መከላከያ ጋር እያደረገ ያለው የልምድ ልውውጥ ታዲያ በቀላሉ የሚታይ ብቻ ሳይሆን ኢትዮጵያ ባሳለፍነው ሳምንት በአርቲፊሻል ኢንተለጀንስ ወይም ደግሞ በሰው ሰራሽ አስተውሎት የታከዘ የመከላከያ ስትራቴጂን በመንደፍ ጭምር ከተቋማት ጋር ትስስርን ፈጥራ የተለያዩ ዘመናዊና ቴክኖሎጂን የታጠቁ ኃይሎችን ጭምር በመጠቀም የጦርነት ውጊያውን ምድር ላይ ከምንመለከተው በላይ በሳይበርና በሌሎች መልኩም አጠናክራ ለመቀጠል የሚያስችላትን አቅምን ገንብታለች። እነ ግብጽ እና ኤርትራ ኢትዮጵያ አብቅቶላታል። ኤርትራ ደግሞ አሁን ላይ ይበልጥ አሜሪካ ፊቷን ከኢትዮጵያ ላይ አንስታለች እያሉ ባሉበት በዚህ ወቅት ላይ ህዋትን መጠቀሚያ አጀንዳቸው ወይም ደግሞ መጠቀሚያ የኢትዮጵያ የሰስ ጎን አድርገው ለህዋት የተለያዩ ጦር መሳሪያዎችን እያስታጠቁ መሆናቸውን የሚገልጽ መረጃም ወጥቷል። ለህዋት ከሚያስታጥቋቸው የጦር መሳሪያዎች በተጨማሪ ከፍተኛ ቁጥር ያላቸው የህዋት ባለስልጣናትን አስመራ፣ ካይሮ በማመላለስ ከሌሎች የታጣቂ ኃይሎች አመራሮችና በተለያዩ የአውሮፓና የአሜሪካ ሀገራት መቀመጫቸውን ያደረጉ በኢትዮጵያ የውስጥ ሰላም እንዳይጠናከር ሰላምን ለማደፍረስ የሚሰሩ አካላት ጋር መድረኮችን በማመቻቸት ጭምር ካይሮና ኤርትራ የራሳቸውን ጉልህ ሚና እየተጫወቱ ይገኛሉ። የእነዚህ ሁለት ሀገራት ካላቸው ጉልህ ሚና በተጨማሪ ደግሞ በእርስ በርስ ጦርነት እየታመሰች ያለችው ሱዳንም ሌላኛዋ ከህዋት በመቀጠል የግብጽና የኤርትራ ተልዕኮ አስፈጻሚም ሆናለች። በሱዳን የእርስ በርስ ጦርነት ላይ እየተሳተፈ የሚገኘው የሱዳን ጦር መሪ የሆኑት ጀነራል አልቡርሃን የህዋትን ታጣቂዎችን ወይም ደግሞ በትግራይ ክልል ህዋት በአስገዳጅ ሁኔታ የሚመለመላቸው ወጣቶችን ከ$50 እስከ $300 በሚያወጣ ወጪ በመግዛት ወደ ጦር ሜዳም እያሰማራቸው ይገኛል። እነዚህ ወጣቶች ከዚህ ቀደም እድሜያቸው ያልደረሱ ወንዶች እንደነበሩ የሚታወቅ ቢሆንም አሁን ላይ ግን ህዋት ሴቶችን ጭምር በአስገዳጅ ወታደራዊ አፈናና አፈሳ ውስጥ በማካተት ለአስገዳጅ ወታደራዊ ስምሪትም እየዳረጋቸው መሆኑ ተሰምቷል። በዓለም አቀፍ ደረጃ የሚታወቀው የሴቶች በዓል የሆነው አሸንዳ ወይም ደግሞ አሸንድዬ ለማክበር ዝግጅት ላይ ያሉ ሴቶችም ሀዘናቸውን፣ ምሬታቸውን ሰላም እንዲመጣላቸው ለመግለጽና በትግራይ ክልል ፍትህ እየተነጠቁ ሴቶችን በማስታወስ ጥቁር ለብሰን ነው የምናከብረው ቢሉም የክልሉ ባህልና ቱሪዝም ቢሮ በይፋ በመውጣት ጥቁር ለብሶ አሸንድዬ ማክበር እንደማይቻልና ከዚህ በዓል በስተጀርባ ሆነው ጥቁር በመልበስ የተለያዩ የፍትህ ጥያቄ የሚያነሱና ሰላምን የሚመኙ አካላት ላይ ጭምር እርምጃ ሊወስድ እንደሚችል ጥብቅ የተባለ ማሳሰቢያም ሰጥቷል። ህዋት ከኤርትራ መንግስት የወሰደውን አምባገነናዊ አካሄድና ጭቆናዎችን መነሻ አድርጎ በትግራይ ክልል ላይ እያደረሰ ያለው የተለያየ ተጽዕኖ የትግራይ ህዝብን ዋጋ እያስከፈለው ሲሆን በትግራይ ህዝብ ብቻ የሚበቃ ሳይሆን ለመላው ኢትዮጵያም የተለያዩ ማነቆችን የሚያስቀምጥና የመላው ኢትዮጵያውያንን ቁስል የሚያጠናክር እንዲሁም ደግሞ ለሌሎቻችንም ራስ ምታት የሚሆን ችግርን እየፈጠረም ይገኛል። እርስ በርሱ እየተባላና በተለያዩ የፖለቲካ ቁርሾ ውስጥ ያለው የህዋት ስብስብ አሁን ላይ እያነሳቸው ያሉ አጀንዳዎች ለትግራይ ህዝብ ብቻ ሳይሆን ለሁላችንም ፈተናም ሆኖብናል። ህዋት ከዚህ ቀደም በቲዲኤፍ በሚል ወይም ደግሞ ታጋዮቼ በሚል ያሰማራቸው አካላት የህዋት አጠቃላይ እንቅስቃሴ የትግራይ ክልልን ህዝብ ማስጠበቅ፣ ኢትዮጵያዊነትን ማጽናት አለመሆኑን ምኞቱና ህልሙ ሁሉ 4 ኪሎ መቆጣጠርና የወንበር ችግር መሆኑን የተረዱ የተለያዩ ወጣቶችም ህዋትን በመቃወም በሚዲያዎች ላይ በመውጣት የተለያዩ ሀሳቦችን ሲያንጸባርቁም ቆይተዋል። በመቃወም ብቻ ሳይሆን ህዋት ሲያደርጋቸው የነበሩ ሚስጥራዊ እንቅስቃሴዎችን ጭምር በማጋለጥ ህዋት ሰው በላ ለትግራይ ህዝብም ስጋት ይሆንና የትግራይ ህዝብ ከህዋት የተለየ መሆኑንም አሳይተውናል። በዚህ ብቻም አላበቁም።
አልተጠየቁም። በሸረሪና በተከፈተው የተኩስ ልውውጥ ላይ ከፍተኛ ጉዳት የደረሰበት የአርሚ 70 እንዲሁም ደግሞ የኢትዮጵያ መከላከያ ሰራዊት የማረካቸው ቁጥራቸው ከ600 በላይ የሚሆኑ ተማራኪ የሆኑ የህወሓት ወታደሮችን ጭምር በአንድ አካባቢ ላይ ሁመራ ላይ በሰበሰበበት ወጣቶቹ ሁመራ ድረስ በመሄድ የህወሓትን ሚስጥራዊ ያላቸውን አጀንዳዎችንም አጋልጠዋል። ህወሓት ያጋለጠውን አጀንዳም ተከትሎ በማህበራዊ ሚዲያ ትስስር ላይ የተለያዩ ዘመቻዎች ቢከፈቱም እንኳን ከዚህ በፊት በፕሮፓጋንዳ ራሱን ያጀገነው ህወሓት ዛሬ ላይ ግን ያንን አቅም እንኳን መፍጠር አለመቻሉም ብዙዎችን እያነጋገረም ይገኛል። ህወሓት ለትግራይ ህዝብ፣ ለኢትዮጵያ እንዲሁም ደግሞ ለአፍሪካ ቀንድ በሙሉ የማይጠቅምና ከሰላም ይልቅ ጦርነትን የሚደግስ በህዝቦች እልቂት የሚደሰት ህልሙና ምኞቱ ሁሉ እድገት ብቻ ሳይሆን ስልጣን የሆነ መሆኑን ተከትሎ ሁላችንም በጋራ በመሆን ለትግራይ ህዝብና ለትግራይ እህቶች ከዛም ባለፈ ደግሞ ለመላው ኢትዮጵያ ሰላም ሲባል ህወሓትን እንቃወመውም ጥሪያችን ነው። ይህ የምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጋበዝናችሁ። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛውም ቸር ቆዩ።